ሰላም ሰላም የኤቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለሲኦሲ ኤግዛማችሁ የሚሆኑ ጥያቄዎችን ይዘንላችሁ ቀርበናል። ጥያቄውን አብረን እንሰራለን። ለቻናላችን አዲስ የሆናችሁ ሁሌም እንደምንላችሁ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ደግሞ ለጓደኞቻችሁ ሼር እንድታደርጉ የምንሰራላችሁ ቪዲዮዎች እንዲደርሷችሁ የደወል ምልክትን በመጫን ቪዲዮአችንን እንድትከታተሉ እንላችኋለን። እነዚህ የምንሰራላችሁ ጥያቄዎች ያው በተለያዩ ጊዜ ዳይሬክት ሲኦሲ ላይ የመጡ ጥያቄዎች ናቸውና ጥያቄዎችን በማየት አብራችሁን በመስራት ራሳችሁን በዚሁ መጠን ለፈተናው እንድትዘጋጁ እናበረታታችኋለን። ወደ ጥያቄው እንሄዳለን ማለት ነው። የመጀመሪያውን ጥያቄ ስንመለከት a 15-year-old diabetic patient with uncontrolled glycemia was brought to the emergency department with sudden loss of vision after 12 years of disease onset ማለት ህመሙ ከጀመረው ከ12 ዓመት በኋላ ሰደን የሆነ loss of vision happen አድርጎበታል ማለት ነው። the nurse is charged suspected a complication. What is the most likely complication expected from the above suggestion? አሁን ይህንን የተሰጠንን ኮንዲሽን በመመልከት ምንድነው እንደ ነርስ ሰስፔክት ልናደርግ የምንችለው ነገር ምንድነው የሚል ነው ጥያቄው። ጥያቄውን በደንብ መረዳት ያስፈልጋል። አንድ የ50 ዓመት ዲያቤቲክ ፔሸንት ነው። እንደገና ደግሞ መረዳት ያለባችሁ ነገር ዲያቤቲኩ አንኮንትሮልድ ነው። አንኮንትሮልድ ግላይሴሚያ ነው። እንደገና ደግሞ ዱሬሽኑን በምንመለከትበት ጊዜ ለ12 ዓመት የቆየ ከፍተኛ የሆነ ስኳር ህመም ያለበት ታካሚ ነው ማለት ነው። እና ወደኛ ጋር ሲመጣ ደግሞ ወደ ኢመርጀንሲ ዲፓርትመንት በሚመጣበት ጊዜ ምክንያት የሆነው ነገር ምንድነው? ሰደን ሎስ ኦፍ ቪዥን ሀፕን አድርጎበታል ማለት ነው። ምክንያቱም ሎስ ኦፍ ቪዥን እንዲመጣ ያደረገው አንኮንትሮልድ የሆነ ሃይፐርቴንሽን በጣም ብዙ ጊዜ የወሰደ በመሆኑ የመጣ ነው ማለት ነው። እና ምንድነው እንደ ነርስ ሞስት likely complicated what is the most likely complication expected for this above situation above ኮንዲሽኖችን በመመልከት ምንድነው ኤክስፔክትድ የምናደርገው የሚል ነው። ኤ ላይ ስንመጣ ዲያቤቲክ ኬቶ አሲዶሲስ ይላል። ቢ ላይ ዲያቤቲክ ኒውሮፓቲ ይላል። ሲ ዲያቤቲክ ኒውሮፓቲ፣ ዲ ስንመጣ ዲያቤቲክ ሬቲኖፓቲ ይላል። እና በደንብ ማየት ያስፈልጋል። እቺ ዲያቤቲክ ሬቲኖፓቲ ነው ትክክለኛ መልሳችን ሊሆን የሚችለው። ዲ ላይ ያለው ኦፕሽን ዲያቤቲክ ሬቲኖፓቲ ይሆናል ማለት ነው። ዲያቤቲክ ሬቲኖፓቲ የምንለው ምንድነው? በሽታው ዲያቤቲኩ ኮንትሮል ባለመሆኑ ምክንያት የሚመጣ በረጅም ጊዜ በቆየ ዲያቤቲክ ወይም ደግሞ የስኳር ህመም የሚመጣ በሽታ ነው ማለት ነው። እና ይህም ደግሞ ምንድነው ሰደን ሎስ ኦፍ ቪዥን ያልነውን ወይንም ደግሞ አሁን ላይ የተመለከትነውን የአይን መጥፋትን ሊያስከትል የሚችል የህመም አይነት ነው ማለት ነው። ስለዚህ እዚች ጋር እንደምንመለከተው ታካሚያችን የአይን መጥፋት ነው የተከሰተበት ማለት ነው። ሰደን ሎስ ኦፍ ቪዥን ነው። ስለዚህ ዲያቤቲክ ሬቲኖፓቲ ነው ማለት ነው። ዲያቤቲክ ሬቲኖፓቲ የምንለው ረጅም ጊዜ ትሪትድ ባልተደረገ ዲያቤቲክ የሚመጣ በሽታ ነው ማለት ነው። ዲያቤቲክ ሬቲኖፓቲ በሁለት ይከፈላሉ። አይነቶቹን በምንመለከትበት ጊዜ ነን ፕሮሊፈሬንት ዲያቤቲክ ሬቲኖፓቲ የምንለው አለ። ይሄ የመጀመሪያ ደረጃ ነው። እንደገና እሱ ላይ ደግሞ የሚታዩ ምልክቶች አሉ። ትንሽ የደም መፍሰስ ይኖራል። እንደገና ደግሞ ፈሳሾች ሊኖሩት ይችላሉ ማለት ነው። ሁለተኛውና በጣም ከፍተኛ የምንለው ደግሞ ፕሮሊፍሬሽን ዲያቤቲክ ሬቲኖፓቲ የምንለው ነው። ይሄኛው በጣም ከባድ ደረጃ ነው እና አዲስ ደም ስሮች ይበቅላሉ። እንደገና ደግሞ አይን ውስጥ ደም መፍሰስ ይኖራል። እንዲሁም ደግሞ የእይታ መጥፋት ይኖራል ማለት ነው። ስለዚህ አሁን ኬዛችንን ስንመለከት ታካሚያችን ምንድነው ሰደን ሎስ ኦፍ ቪዥን ኦልሬዲ እይታውን አጥቷልና ይሄ ዲያቤቲክ ሬቲኖፓቲ ነው ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ዲያቤቲክ ሬቲኖፓቲ ነው ማለት ነው። ኤክስፕላኔሽኑን ስንመለከት
ቅድም እንዳልኳችሁ ሎንግ ስታንዲንግ አንኮንትሮል ዲያቤቲስ ኮመንሊ ኮዝ የሚያደርገው ምንድነው? ሬቲናል ዳሜጅ ያመጣል ማለት ነው። የሬቲናል ዳሜጅ መኖሩ ደግሞ ምን ያደርጋል? ሊዲንግ ቱ ሰደን ቪዥን ሎስ እንዲኖር ያደርጋል ማለት ነው። ስለዚህ ዲያቤቲክ ፔሸንቶች ካሉን በጣም አድቫይስ ልናደርጋቸው ያስፈልጋል። በየጊዜው መከታተል አለባቸው። አለበለዚያ ግን ለተለያዩ የሰውነት ክፍል ጉዳቶች ይዳረጋሉ ማለት ነው። ስለዚህ ዲያቤቲክ ሬቲኖፓቲ ሀፕን ያደረገበት ምክንያት ያው ረጅም ጊዜ አንኮንትሮልድ የሆነ ዲያቤቲክ ስላለ ነው ማለት ነው። ኦኬ ወደ ሁለተኛው ጥያቄ እንመጣለን። አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እናበረታታለን። እንዲሁም ለጓደኞቻችሁ ሼር በማድረግ ለእነርሱም እንድታጋሩ እንላለን። ወደ ሁለተኛው ጥያቄ ስንመጣ a client who spent 1 week in the ward refused to stay and wanted to be discharged by his own decision. The nurse tried to explain the process of care, but the patient escaped without fulfilling formal procedure. ጥያቄያችንን ስንመለከት በጣም የደከመ አንድ ሳምንት ያክል ዋርድ ላይ የቆየ ታካሚ አለ እና ደግሞ ታካሚ ምንድነው መውጣት ፈልጓል። ሪፊውዝ ቱ ስቴይ መቆየትን አልፈለገም። ስለዚህ መውጣት ነው የፈለገው። ሪፊውዝ ቱ ስቴይ and want to be discharged by his own decision በራሱ ውሳኔ መውጣት ፈለገ። the nurse tried to explain the process of care የሚሰራለትንም ኬር ለመግለጽ ብትሞክርም ወይ ደግሞ ነርሱ ቢገልጽለትም አልፈለገም ማለት ነው። but the patient escaped ሳያውቁ ማለት ነው አመለጠ። escaped without fulfilling formal procedure ያለ እነሱ እውቅና ወጥቶ ሄደ ማለት ነው። ማምለጥ ችሏል ማለት ነውና ከእይታቸው ተሰውሯል። ኦሬዲ ከሆስፒታሉ ወጥቷል ማለት ነው። ስለዚህ based on above information what nursing action take priority in the decision ነርሱ አሁን ምንድነው ማድረግ ያለበት? መውሰድ ያለበት አክሽን ምንድነው? ፕራዮሪቲ በመጀመሪያ ደረጃ መወሰድ ያለበት አክሽን ምንድነው? ምክንያቱም ታካሚው ቆይታውን አልፈለገም። እንደገና ደግሞ ሊደረግለት የሚገባ ኬሮችን ፕሮሲጀሮችን ቢያወሩለትም መቀበል አልፈለገም። እነርሱ በማያውቁት ሁኔታ ከሆስፒታሉ ማምለጥ ችሏልና ምንድነው አሁን እንደ ነርስ ፕራዮሪቲ ሰተን የምናደርገው ነገር ምን ሊሆን ይችላል ነው። ኤ ላይ ስንመጣ record the fact on the form and have another health professional witness. ቢ ላይ ስንመጣ search for the client around the hospital. ሲ ላይ ስንመጣ notify the physician, nurse in charge and agency administration. ዲ ላይ ስንመጣ call the police office. ከዲ ስንጀምር call the police office አይመለከተንም። ለፖሊስ ማሳወቅ የለብንም፣ አናሳውቅም። ሲ ላይ ስንመጣ notify physician, nurse in charge and agency administration. ሲ ትክክለኛ መልሳችን ይሆናል ማለት ነው። ኖቲፋይ እናደርጋለን፣ ለሚመለከተው ለፊዚሻኑ እናሳውቃለን። ቢ ላይ ስንመጣ search for the client around the hospital ከኛ የሚጠበቅ አይደለም። ሆስፒታል አካባቢ ላይ ሰውየውን መፈለግ ይሄም ማች የማያደርግ ነው። ትክክለኛ መልስ መሆን አይችልም። ከኛ የሚጠበቀው ምን ማድረግ ነው? ኖቲፋይ ዘ ፊዚሻን ለፊዚሻኑ ማሳወቅ ነው። ነርሶች የሚደረጉን ለሚመለከተው አካል ማሳወቅ ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሲ ትክክለኛ መልስ ይሆናል ማለት ነው። ኖቲፋይ ዘ ፊዚሻን፣ ነርስ ቻርጅ ኤንድ ኤጀንሲ አድሚኒስትሬሽን ማለት ነው። ኤክስፕላኔሽኑን ስንመለከት ዘ ፕራዮሪቲ ኢዝ ፕሮፐር ሪፖርቲንግ ስሩ the chain of command for patient safety and legal documentation ለማሟላት notify the physician ማድረጉ ከኛ የሚጠበቅ ነው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሲ ትክክለኛ መልስ ይሆናል ማለት ነው። ኦኬ ወደ ሶስተኛ ጥያቄ ስንመጣ after 10 days of inpatient care a client is going to be discharged today. The nurse obtained authorization from the physician. ያ ማለት ከ10 ቀን በኋላ ፔሸንት የነበረው ታካሚያችን ሊወጣ ነው። ክሊያንት going to be what discharged today ዛሬ ይወጣል።
ከቆየበት ቆይታውን ጨርሶ ዛሬ ይወጣልና the nurse obtained authorization from the physician ዲስቻርጅ አድርጋ እንድታወጣው ወይ ደግሞ ሰውየው እንዲወጣ ከፊዚሻኑ ተነገራት፣ ኃላፊነትን ወስዳለች። ሰውየው እንዲወጣ ተፈቅዶለታል ማለት ነው። ስለዚህ ይህንን ፔሸንት ከመሸኘቷ በፊት ወይም ደግሞ ከመሸኘታችን በፊት እንደ ነርስ what should be the nurse next plan of action ኦልሬዲ እንዲወጣ ተፈቅዶለታል። ስለዚህ እንደ ነርስ ደግሞ የምናደርገው ነገር ምንድን ነው? ኤ ላይ ስንመጣ ዲስቻርጅ ክሊያንት፣ ቢ ራይት ዲስቻርጅ ሰመሪ፣ ሲ ኖቲፋይ ቢዝነስ ፐርሰናል፣ ዲ ላይ ስንመጣ ፕሮቫይድ ዲስቻርጅ ኢንስትራክሽን። ትክክለኛ መልሳችን የሚሆነው ፕሮቫይድ ዲስቻርጅ ኢንስትራክሽን ፕሮቫይድ ማድረግ ይጠበቅብናል ማለት ነው። ምክንያቱም ፔሸንታችን ሕክምና ላይ ነው የቆየው። ስለዚህ ፈርዘር የሆነ ኮምፕሊኬሽን እንዳይመጣ ፔሸንታችንን ፕሮቫይድ ማድረግ ያስፈልጋል ማለት ነው። ፔሸንት ኤዱኬሽን ኢዝ ኢሰንሻል ቢፎር ዲስቻርጅ ቱ ኢንሹር ዋት ኮሚኒቲ ኦፍ ኬር ኤንድ ፕሪቨንት ኮምፕሊኬሽንን ለመከላከል ፔሸንታችንን ኤዱኬት እናደርጋለን ማለት ነው። ስለዚህ ፕሮቫይድ ዲስቻርጅ ኢንስትራክሽን እንሰጣለን ማለት ነው። ትክክለኛ መልሳችን ሊሆን የሚችለው ዲ ፕሮቫይድ ዲስቻርጅ ኢንስትራክሽን ነው ማለት ነው። ኦኬ ወደ አራተኛው ጥያቄ ስንመጣ a 65-year-old client with low white blood cell count is admitted። በጣም ሎው የሆነ white blood cell አለው። the nurse wear mask, wash hands before entering, keep the patient in private room and advise mask use during transport። ፔሸንታችን ትራንስፖርት በሚያደርግበት ጊዜ ማስክ እንዲጠቀም አድቫይስ አደረገው ማለት ነው። ነርሱ አድቫይስ አድርጎታል። ስለዚህ ምን ፕሪንሲፕል ነው የተጠቀመው? ዋት ፕሪንሲፕል ኦፍ ፕሪኮሽን ኢዝ አፕላይድ። ፔሸንታችን በጣም ሎው የሆነ ዋይት ብለድ ሴል ካውንት ነው ያለው። እንደገና ደግሞ ነርሱ ለራሱ ማስክ አድርጓል። እጁን በመታጠብ ነው ያስገባው። ኪፕ ዘ ፔሸንት ኢን ፕራይቬት ሩም ላይ ነው ያስቀመጠው። እንደገና ደግሞ ፔሸንቱን ምን አድርጎታል? አድቫይስ ዘ ማስክ ዩዝ ዱሪንግ ትራንስፖርት በሚያደርግበት ጊዜ ማስክ እንዲጠቀም አድቫይስ አድርጎታል ማለት ነው። ስለዚህ ይሄ ያደረገውን ነገር በመከተል የትኛውን ፕሪንሲፕል ነው የተጠቀመው? ዋት ፕሪንሲፕል ኦፍ ፕሪኮሽን ኢዝ አፕላይድ። ኤ ላይ ስንመጣ ኤርቦርን ፕሪኮሽን፣ ቢ ላይ ስንመጣ ኮንታክት ፕሪኮሽን፣ ሲ ላይ ድሮፕሌት ፕሪኮሽን፣ ዲ ስንመጣ ስታንዳርድ ፕሪኮሽን ይላል ማለት ነው። ስለዚህ ኬዛችንን በመመልከት ትክክለኛ መልስ ሊሆን የሚችለው ኤርቦርን ፕሪኮሽን ነው ማለት ነው። ፕሮቴክቲቭ isolation with mask and a controlled environment suggests airborne type precaution ነው ማለት ነው። እና to protect an immunocompromised patient ስለሆነ በጣም ኢሚዩኒቲ በጣም ላይ ስለሆነ airborne type precaution ነው የተጠቀመው ማለት ነው። ስለዚህ የትኛውን የተጠቀመው ለሚለው ኤ ላይ ያለው ኦፕሽን ትክክለኛ መልሳችን ይሆናል ማለት ነው። airborne precaution ትክክለኛ መልስ ይሆናል ማለት ነው። ኦኬ መጨረሻ ጥያቄያችንን እንመለከታለን። A nurse was performing wound dressing። ነርስ wound dressing እየሰራ ነው። performing wound dressing of an infected wound። wound type infected wound ነው and needed to be decontaminate instruments። ኦኬ ኢንፌክትድ የሆነውን wound ነው የሰራው። ከዛ በኋላ ደግሞ ምን ማድረግ ነው የፈለገው? and need to decontaminate instrument wound care-ውን የሰራበትን ኢንስትሩመንት ዲኮንታሚኔት ማድረግ ፈለገ ማለት ነው። ስለዚህ what is the duration of decontamination the nurse should be wait። ይህንን ኢንስትሩመንት ዲኮንታሚኔት ለማድረግ ምን ያክል ዱሬሽን መጠበቅ አለበት የሚለው ነው። ስለዚህ ታይም ቱ ቴክን ቱ ዲኮንታሚኔት ዱሬሽን ስንት ነው? ኤ 5 ሚኒት ይላል። ቢ ላይ ስንመጣ 8 ሚኒት፣ ሲ 10 ሚኒት ይላል፣ ዲ ላይ 12 ሚኒት ይላል ማለት ነው። ማስታወስ ያለባችሁ ነገር ዲኮንታሚኔሽን ስንት ደቂቃ ይፈልጋል? ዲኮንታሚኔት ማድረግ ማለት የተሰራውን ውንድን የሰራንበትን ኢንስትሩመንታችንን ከላዩ ላይ ያሉ ኮንዲሽኑ ገላው ላይ ያሉ ደም ሊሆን ይችላል። የተለያዩ ከቁስል ፓርት የመጡ እንትኖች የቀሩ ቲሾችን ሊሆን ይችላል። እነዛን የማስወገድ ክሊን የማድረግ ፕሮሲጀር ነውና ስንት ደቂቃ ይወስዳል ነው የሚለው። ትክክለኛ መልሳችን የሚሆነው መርሳት የሌለባችሁ ዲኮንታሚኔሽን
10 ደቂቃ ነው የሚወስደው ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ኤክስፕላኔሽኑን ስንመለከት ስታንዳርድ ዲኮንታሚኔሽን ኤግዛምፕል ዊዝ ክሎሪን ሶሉሽን ነው የምንጠቀመው 0.5% ነው እና ታይፒካሊ ሪኳየር አባውት 10 ሚኒት ፎር ኢፌክቲቭ ዲስኢንፌክሽን ማለት ነው። ኢፌክቲቭ ለሆነ የሆነ ዲስኢንፌክሽን ለማድረግ ስንት ደቂቃ ያስፈልገናል ማለት ነው? 10 ደቂቃ ነው ማለት ነው። ስለዚህ መርሳት የሌለባችሁ ነገር ሁል ጊዜ ዲኮንታሚኔሽን የምንሰራ ከሆነ 10 ደቂቃ ነው ማለት ነው የምንጠቀመው 10 ደቂቃ ነው ማለት ነው። ኦኬ ከ10 ደቂቃ ካለፈ አንደኛ ኢንስትሩመንታችንም እየተበላሸ ይመጣል ማለት ነው እና ማነስም መብለጥም የለበትም መሆን ያለበት 10 ደቂቃ ነው ማለት ነው። ዛሬ የነበረን ጥያቄ ይህንን ይመስላል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ የምንሰራላችሁ ቪዲዮዎች እንዲደርሷችሁ የደወል ምልክትን በመጫን እንድትከታተሉ እንላችኋለን። በሌላ ጊዜ ደግሞ ሌላ ጥያቄዎችን የምንሰራላችሁ ይሆናል ማለት ነው። እንድንሰራላችሁ የምትፈልጉ ጥያቄዎች ቲቶሪያሎችም ካሉ ሀሳባችሁን ኮሜንት ሴክሽን ላይ እንድታስቀምጡልን እንላለን። ባይ